ፍቅሬን ገፍታ ሄደ ከዚህ በኋላ ብትመጣ እኔ አልቀበልህም የሚል ቪዲዮ ላይ እንግዲህ ሄርሜላ ሪፖስት አድርጋለች። ኧረ እባክሽ አንቺ እኮ ውሽማ ነበርሽ። ምንም እሱ ለአንቺ ፍቅር አልነበረውም። ጊዜ ማሳለፊያው ነበርሽ፣ ማቆየው ነበርሽ። በቃ ጊዜሽ አለፈ፣ ጣለሽ፣ አለቀ። በዛ ላይ ደግሞ እየነገርንሽ ያለ ቦታሽ ነው የተገኘሽው። መገኘት የሌለብሽ ቦታ ነው የተገኘሽው። ባለትዳርና የልጅ አባት ነው ብለን እየነገርንሽ እያወቅሽ አይደል እንደ ሄደሽ ጥልቅ ያልሽበት። ስለዚህ ጥልቅ ካልሽበት ደግሞ በደንብ ተጨማላለቂበት። ምን አገባን እኛ ሩትዬን ብቻ አትንኪብን፣ ልዑልዬን አትንኪ፣ ከአብርሽ ራቂ፣ በቃ አይፈልግሽም፣ አልፈልግሽም። እኔ ባለትዳር ነኝ እየተባለች በተደጋጋሚ እሱ ጋር ስትለጣጠፍ ደግሞ የሚገርመኝ እኮ የእሷ ደጋፊዎች አይዝ ጎበዝ እንደዚህ ጠንከር በይ ቆፍጠን በይ አሏት ማለት ነው። እና ቆፍጠን ማለት እንደዚህ ነው። እና ቆፍጠን ብትይ ኖሮ እሱን እንደ ውሻ ስርስሩ አትከታዩም ነበር። ልክ የሆነ ውሻ የሆነ ነገር አምሯት የሆነ ነገር ሸቷት አሸተተች እንደምትሄደው እንደዛ ነው እየሄድሽ ያለሽው። ገባሽ አይደለ? ቆፍጠን ብትይ ኖሮ ለራስሽ ክብር ይኖርሽ ነበር፣ ለሰው ክብር ይኖርሽ ነበር። ክብር ቢኖርሽ ነው እንደ ወንድሞቹ እያሉ እህቶቹ እያሉ እዛ ጋር ስትለጣጠፊበት እንደዛ ስትሆኝ የነበረው። ሚስቱ አይደለሽ ሙሹማ እንደሆንሽ ደግሞ በደንብ አረጋግጠሽ ታውቂያለሽ አይደለ? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሄርሜላ ሪፖስት ያደረገችው ቪዲዮ ገብታችሁ ብታዩ በሳቅ ነበረ የምትሞቱት ማለት ነው። ምክንያቱም አንድ ሰው የቪዲዮ ላይ የሚችለው ማለት ነው ወንድ ወዷት አፍቅሯት ሄዶ ከዛ በኋላ አልፈልግሽም ብሎ ብሄን ነበር። እሷ መጀመሪያም ለማኝ አሁንም ለማኝነቷን ደግሞ ማታቆም የምትለምነው ነገር ደግሞ ማታገኝ ለራሷ ክብር የሌላት አንድ ሴት ወንድ ልጅ አፈቀረች ማለት ወንድሞቹን እህቶቹን ልታከብር ይገባል። እቺ ደግሞ አይን አውጣ ከየት እንደመጣች አላ